ከሰሞኑ እጅግ አስገራሚ ሆኖ የከረመውን የጋዜጠኛ ሶፎንያስን ጉዳይ በቪዲዮ ማስረጃ አለኝ በማለት ከአዳማ ከተማ ለሁሉም ኢትዮጵያውያን እነሆ ብሎ ብዙዎቻችን በተለያየ መንገድ የተመለከትነውን ቪዲዮናም የተቀዳ ድምጽ ያሰራጨው ወጣት ፍሬዘር በፖሊስ ቁጥጥር ስር መዋሉ እየተነገረ ይገኛል። ታዲያም ይህንንም ተከትሎ ሁለት አይነት አጨቃጫቂ ጉዳዮች ተፈጥረዋል። የፍሬዘር ጉዳይ በሁለት ጎራዎች የተከፈሉ ሰዎች ሀሳብ አስተያየታቸውን እየሰጡበት ይገኛሉ። ለመሆኑ በሁለት ጎራም ተከፍለው በልዩ ልዩ መንገድ ሀሳባቸውን የሚገልጹት ሰዎች ምን እያሉ ነው? የፍሬዘር ጉዳይ አጨቃጫቂ የሆነበት ነገርስ ምስጢሩ ምን ይሆን? እንነግራችኋለን በዚህ መሰናዶ ላይ። ሁለተኛው መረጃችን ከሰሞኑ በፖሊስ ቁጥጥር ስር ከዋሉ ቲክቶከሮች መካከል አዶናይ ይገኝበታል። እንደምታውቁት ታዲያ አዶናይ በእስር እያለ አዲስ ሪከርድ መስበሩ ተነግሯል። ሪከርዱ ምንድነው? ይህንንም ተከትሎም የተላኩ የደስታ ምልክቶች ምን ይመስላሉ? ይህንንም በዚህ ፕሮግራም ላይ የምንነግራችሁ ይሆናል። በሌላኛው መረጃችን አዶናይን ጨምሮ በርካታ ተጽዕኖ ፈጣሪ ቲክቶከሮች በፖሊስ ቁጥጥር ስር መያዛቸው ዓለም አቀፍ የዜና ትኩረት መሳቡም እየተነገረ ይገኛል። በተለይ ደግሞ ቢቢሲም ያወጣውን መረጃ ተከትሎ ዓለም አቀፍ ሚዲያዎች ጭምር በጉዳዩ ላይ ልዩ ልዩ ሀሳቦችን እየሰጡ ይገኛሉ። ነገርየውም እጅግ አሳሳቢ ነው ተብሏል። ምንድነው አሳሳቢነቱ? ይህንንም ወደ እናንተ እናደርሳለን። ብቻ እናንተ እስከ መጨረሻው ከኛ ጋር ሆናችሁ እንድትከታተሉን እንጋብዛችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እነዚህን መረጃዎች አሰባስበን እንዲህ ተገናኝተናል። ጌታቸው በላይ ደግሞ ዝግጅቱን ወደ እናንተ አቀርበዋለሁ። ወደ መሰናዶ እንሻገር። በሀገራችን ኢትዮጵያም በስፋት በርካታ ተመልካቾችን በማፍራት በቲክቶክ በኩል በተለያየ ኮንተንት የሚታወቁ ቲክቶከሮች ከሰሞኑ በተለያየ ጉዳዮች በፖሊስ ቁጥጥር ስር እየዋሉ እንደሆነ ከዚህ ቀደም በሰራንላችሁ በርካታ ቪዲዮዎች ላይ ለመገንዘብ እንደቻላችሁ እናስባለን። ከነዚህ መካከል ደግሞ አዶናይ ይገኝበታል። አዶናይ እንደምታውቁት ከሚኖርበት ካናዳ ሀገር ተነስቶም ወደ ኢትዮጵያ ከመጣ በኋላ እጅግ አነጋጋሪ በሆኑ ጉዳዮች ስሙ በመልካምም በመጥፎም በኩል ሲነሳ መቆየቱም ይታወቃል። ታዲያ ኢትዮጵያ ከመጣ በኋላ በርካታ ደጋፊዎቹ ከመረጡትም በኋላም በቲክቶክ ክሬቲቭ አዋርድ የዓመቱ ምርጥ ክሬቲቭ ቲክቶከር በሚለው ዘርፍ የመኪና ተሸላሚ መሆኑንም እናስታውሳለን። ከመኪናው በተጨማሪም በጠቅላላ 4 ዋንጫዎችንም ለመውሰድ ችሎ ከፍተኛው ተሸላሚ ነበርም። ከአዶናይ ቀደም ብሎም ከኢትዮጵያ ባህልና ወግ የሚጣረስ ለየት ያለ አለባበስ ለብሰዋል የተባሉ ቲክቶከሮች በቁጥጥር ስር ከዋሉ በኋላም ከነሱ ጋር በተገናኘ ጉዳይም እንዲሁ አዶናይ በፖሊስ ተይዞም ወደ እስር ቤት እንዳቀናም እንዲሁ ተነግሮ ነበር። እናቱ ታዲያም ይህንኑ ጉዳይ በተመለከተ ልጄ ጥፋተኛ አይደለም፣ በዚህ ጉዳይ ላይ ሊታሰርም አይገባም፣ የኢትዮጵያ መንግስትም ፍትህ እንደሚሰጠው አምናለሁ የሚል ሀሳባቸውንም ሰጥተው ነበርም። ታዲያ በትናንትናው ምሽት ላይ አዲስ ታሪክ ተመዘገበ። አዶናይ በዚያው በእስር ቤት እያለ ማለት ነው። ይህም ለአዶናይ አዲስ ሪከርድ ሆኖ በበርካታ ሰዎች ዘንድ ደስታን የፈጠረ ጉዳይ ሆኗል። ወጣቱ ወደ እስር ቤት ሲያቀና 3.9 ሚሊዮን ተከታዮችን በቲክቶክ አፍርቶ እንደነበር እናስታውሳለን። ታዲያ እሱ በዚያው በእስር ቤት ሆኖም ተከታዮቹ ከ3.9 ወደ 4 ሚሊዮን በማደጋቸው ይህም አዲስ ታሪክ ተብሎ ነው የተነገረለት። ይህንን አስመልክቶ ጉርሻ ገጽ የጻፈውን ጽሑፍ እናካፍላችሁ። ቲክቶከር አዶናይ በእስር ላይ ሆኖ አዲስ ሪከርድ ሰበረ ይላል። በእስር ላይ የሚገኘው ታዋቂው ኢትዮጵያዊው ቲክቶከር ተጠቃሚ አዶናይ በትልቁ ማህበራዊ ሚዲያ መድረክ ላይ አዲስ ታሪክ መዝግቧል። ሪፖርቶች እንደሚያሳዩ ቲክቶከሩ 4 ሚሊዮን ተከታዮችን በማግኘት በሀገር ውስጥ ከማስተር አብነት ቀጥሎ ከፍተኛ ደረጃም የያዘም ሪከርድ ባለቤት ለመሆንም ችሏል። ይህ አስገራሚ ስኬት አዶናይን በኢትዮጵያ ዲጂታል መድረክ ላይ የማይናቅ ተጽዕኖ ፈጣሪ መሆኑን ያረጋገጠ ነው ብሎታል። ብዙዎች ተከታዮች ታዲያ አዶናይ ይህንን የደስታ ዜና ከእስር ውጪ ሆኖ ቢሰማው እጅግ ጣፋጭ ይሆን እንደነበርም እየገለጹ ነው ብሏል።
መልካም ምኞታቸውንም እንዲሁም እንደገለጹለትም ተናግሯል። ጉርሻም በእስር ላይ ያለም ተከታዮቹ መጨመራቸው ታዲያም የዓለም ትልቅ ዜና አውታሮች ስለዘገቡት ነው እየተባለም ይገኛል በማለት ነው ጉርሻ በመረጃ ያካፈለን። ከዚሁ ጋር ተያይዞ ታዲያ እነዚህ ተጽዕኖ ፈጣሪ ቲክቶከሮች በእስር ላይ መሆናቸው ዓለም አቀፍ የዜና አውታሮችን እንደ ጉድ እያጥለቀለቀ ይገኛል። በተለይ ደግሞ ቢቢሲም ያወጣውን መረጃ ተከትሎ በርካቶች ሌሎች ዓለም አቀፍ ሚዲያዎችም ጉዳዩን እየተቀባበሉት ነው። ቢቢሲ በመረጃው ላይ ሲናገር ከኢትዮጵያ ባህልና ወግ ያፈነገጠ አለባበስ ለብሰው የታዩ ቲክቶከሮች በፖሊስ ቁጥጥር ስር ውለዋል ብሎ ከዘገበው በኋላም ሌሎች ዓለም አቀፍ ሚዲያዎች እንዲህ ያለው ተግባር የሚበረታታ ነው፣ ሌሎች ሀገራትም ከኢትዮጵያ ተምረው እንዲህ ያለውን ተግባር የሚፈጽሙ ቲክቶከሮች ላይ እርምጃ ሊወስዱ ይገባል የሚል አስተያየታቸውን ሰጥተዋል። በሌላ በኩል ያሉት ደግሞ ይህ የሰብአዊ መብት ጥሰት ነው፣ የወጣቶችን መብት እንደ መጋፋትም የሚቆጠር ነው የሚል አስተያየታቸውን የሰጡ እንዲሁ ዓለም አቀፍ ሚዲያዎች እንዳሉም በስፋት ተዘግቧል ማለት ነው። በዚህም የተነሳ ነው እንግዲህ አነጋጋሪ ሆኗል ተብሎም እየተነገረ የሚገኘው። ከዚህ አስከትለን ደግሞ የሶፎንያስን ጉዳይ ለኢትዮጵያውያን አጋለጥኩ ያለው ወጣት ፍሬዘርን የተመለከተውን መረጃ እናደርሳችኋለን። እንደምታውቁት ከሰሞኑ እጅግ አነጋጋሪ ከሆኑት ጉዳዮች መካከል አንደኛው የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ነው። በተለይ የአዳማው ወጣት ፍሬዘር ስለ ጋዜጠኛው የተለያዩ ምስጢሮች አሉኝ ብሎ በዩቲዩብ በኩል ያጋራውን መረጃ ተከትሎ በርካታ ሀሳብና አስተያየቶች ሲሰጡ ቆይተዋል። በተለይ ደግሞ ወጣቱ አጋለጥኳቸው ያላቸው ቪዲዮዎችና የድምጽ ማስረጃዎች በብዙ ሰዎች ዘንድ ግርምትን የፈጠሩ እንደነበሩም እናስታውሳለን። እነዚያ ቪዲዮዎችና የድምጽ ቅጂዎች ከወጡ በኋላ ደግሞ ጋዜጠኛው ወደ ጸበል ማቅናቱን በአሻም ቴሌቪዥን በኩል በወጣው መረጃም ተገንዝበን ነበር። አሻም ቴሌቪዥን ከዚሁ ጋር ተገናኝቶ ጋዜጠኛው ከኢትዮጵያ ባህልና ወግ ያፈነገጠ ነገር እንደታየበት በመግለጽ ቴሌቪዥኗም ከጋዜጠኛው ጋር ተሰራው የነበረውን የቴሌቪዥንና የተለያዩ ማህበራዊ ሚዲያ ስራዎችን አቁማለች በሚል መግለጫም አውጥታ ነበር። በትናንትናው ምሽት ላይ ደግሞ አዲስ መረጃ ተሰምቷል። ይህንን የሶፎንያስን ጉዳይ በተለያዩ ማህበራዊ ሚዲያዎች ላይ እንዲሰራጭ አድርጎታል የተባለው ወጣት ፍሬዘር በፖሊስ ቁጥጥር ስር መዋሉ ተነግሯል። በጋዜጠኛ ሶፎንያስ አማካኝነት ስሙ በቅርቡ መነጋገሪያ ሆኖ ሲነሳ የነበረው ወጣት ፍሬዘር ፈቃዱ በትናንትናው ምሽት ላይ በአዳማ ከተማ በፖሊስ ቁጥጥር ስር መዋሉ ተረጋግጧል በማለት ጉርሻ ገጽ አካፍሎናል። ፍሬዘር ፈቃዱ በአዳማ ከተማ ፖሊስ መኮንኖች ለጥያቄ ትፈልጋለህ በሚል ጥሪ መሰረትም እንደተያዘ ምንጮች ለዚህ ዘገባ አረጋግጧል ብሏል። ይህ የእስር ጉዳይ ከቅርብ ጊዜ ወዲህ በወጣቱ ዙሪያም በተነሱና ማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ዙሪያም መሆኑም ነው የታየው ብሎታል። ፖሊስ እስካሁን ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። የተያዘው ወጣትናም ጉዳዩ እየተጣራ ያለው የህግ ሂደትም ዙሪያም ተጨማሪ ዝርዝር መረጃዎችን እንደደረሰን የምንዘግብ ይሆናል። ወጣቱ ፍሬዘር ፈቃዱ በፖሊስ ቁጥጥር ስር ተያዘ የሚለው መረጃ ከወጣበት ጊዜ አንስቶ ታዲያ ሁለት አይነት ጎራዎች ተከፍለዋል። አንዳንዶቹ ለምንድነው ፍሬዘር በቁጥጥር ስር የሚውለው? ይልቁንስ ሶፎንያስ ካለበት ቦታ ተይዞ በፖሊስ ለምን አይያዝም የሚል ጥያቄም ያቀረቡ ሰዎች አሉ። በሌላ ወገን ደግሞ ሶፎንያስን ከአዲስ አበባ አንስቶ አዳማ ድረስ በመውሰድ ድብደባ እንዲፈጸምበት አድርጓልና ይህም ለፖሊስ አሳልፎ መስጠት ሲገባው ከጓደኞቹ ጋር እንዲደበደብ በማድረጉ በትክክልም በፖሊስ መያዝ አለበት የሚል ሐሳብ ደግሞ የሚሰጧሉ በሌላ ወገን ማለት ነው። በዚህም የተነሳ ነው የወጣቱ ጉዳይ ሁለት ጎራዎችን ከፍሏል ተብሎም እየተነገረ የሚገኘው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው።
በዛሬው ዝግጅታችን 3 ያህል መረጃዎችን በተከታታይ ወደ እናንተ አደረስን። በተለይ ደግሞ አነጋጋሪውን ወጣት ቲክቶከር አዶናይን በተመለከተ በእስር ቤት ሆኖ የሰበረውን አዲስ ሪከርድ በተመለከተ መረጃ ነገርናችሁ። ከዚሁ ጋር ተገናኝቶም የቲክቶከሮቹ መታሰር የዓለም አቀፍ የሚዲያ አውታሮችን እንደ ጉድ መሳቡናም በዓለም አቀፍ ሚዲያዎቹ በኩል እየተሰጠ የሚገኘውን አስተያየትም በተወሰነ መንገድ ቀንጭበን አቀርብን። ከዚህ በተጨማሪም የጋዜጠኛ ሶፎንያስን ጉዳይ ለህዝብ ያቀረበው የወጣቱ ፍሬዘር ፈቃዱን ጉዳይም እንዲሁም አንስተን በተለይ በፖሊስ ቁጥጥር ስር መያዙንም በማንሳት ወደ እናንተ አቀርበናል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በሌሎች መሰናዶች እንደገና እስክንገናኝ ቸር ቆዩልን።